ይነግርሻል? ንገሪው። እሺ እነግርሃለሁ፣ ግን አደራ ለብሌ ምንም ነገር እንዳልነግራት። ባይሉ ይህንን ነገር ካወቀ ሁላችንንም ነው የሚገለን። የብሌን እናት አይመስለኝም። እንደምን ብለሽ እንድታምሽ ማድረግ አለ። ምክንያቱም የሰለሞን ፋይሎች እሷ ጋር ይኖሩ ይችላል። እነዛ ፋይሎች ለእኔ አስፈላጊ ናቸው። እነዛ ፋይሎች ከወጡ ህይወቴ እንዳለ ይበላሽ። አዎ የሆነ ፋይሎች አስቀምጫለሁ ብላኝ ነበር። የት እንዳስቀመጠችው ግን አላውቅም። ምን የሰለሞን ፋይሎች እሷ ጋር ያለው? አንቺ የማትረቢ ይህን እያወቅሽ ነው ስሚያልሽ። ቅምችበት በጣም እንደማፈቅረው ታውቂያለሽ። በእኔ ምክንያት ከዚህ ቤት በጭራሽ እንዲወጣ አልፈልግም። እናቴ እባክሽን ዳግምን አታባሪው። እኔ ስለ እናንተ ፍቅር ምንም አይመለከተኝም። ሁለታችሁም ስለ ራሳችሁ ብቻ ነው የምታስቡ። ሁሉንም ነገር ያደረገው ባይሉ ነው። ዳግም ምንም ነገር ያጠፋው የለም። የተወጋውም በራሱ ጥፋት ነው። ወይዘሮ ገነትንና ዳግምን ያለያየው ባይሉ ነው በማለት ለሰላም ትነግራታለች። ሰላምም እጅግ ትደነግጥና ቃል ምን እያልሽ ነው ያለሽው? እንዴት አድርጎ ነው ሊያለያያቸው የቻለው? እንድትነግሪኝ እፈልጋለሁ ብላ ትላታለች። ቃልም እጅግ ትደነግጥና አይ እኔ ምንም ነገር አልተናገርኩም በማለት ወደ ክፍሏ ሩጣ ትሄዳለች። እሷም ይሄንን ነገር ባይሉ ከሰማ እንደማይለቃት ስታቅ እጅግ በፍርሃት ውስጥ ትገኛለች። ሆኖም እንግዲህ ሰላምንም ይቅርታ አድርጊልኝ፣ እኔ እንደማፈቅረው ታውቂያለሽ፣ ካለ ዳግም መኖር አልችልም፣ ከዚህ ግቢ እንዳታስወጪው ብላ ስትላትም እኔ ላንቺ ብዬ ሳይሆን ለብሌንና ለገነት ብዬ ክሱን አልከሰውም። ሆኖም ግን እዚህ ግቢ እንዲቀመጥ አልፈልግም፣ ከዚህ ግቢ መውጣት አለበት በማለት ትመልስላታለች። ቃልዬም እጅግ እያዘነች ትገኛለች። ብሌንም እባክሽን ከዚህ ግቢ አይውጣ ብላ ስትለምናት ክሱንም ላንቺና ለገነት ስል ነው የተውኩት፣ ስለዚህ ከዚህ ግቢ አሁኑኑ እንዲወጣ እፈልጋለሁ በማለትም ትነግራታለች። እሷም እጅግ ትደነግጥና አሁን እሷ ከዚህ ከሄደች እንዴት አድርጌ ነው እኔ እናቴን የማገኛ? ስለ እናቴስ እንዴት አድርጌ ላቅ እችላለሁ? በማለት እንግዲህ ፍራቻ ውስጥ ትገኛለች። ሆኖም ዛሬውኑ ማታ እንደምንም ብዬ አጥብጄ ዳጊ ቃልን እንዲጠይቃት ማድረግ አለብኝ እያለች እንግዲህ እሷም ወደ ሳሚ ጋር ትሄዳለች። ሳሚም እንግዲህ እንደምናውቀው እጅግ በጣም ይወዳትና ያፈቅራታል። እሱም እሷን ባየ ጊዜ እጅግ ደስ ይላታል። ለምንድን ነው የጠፋኸው በማለትም ስትጠይቀው እንዴ እንደጠፋውም አገናዝዋለች ማለት ነው። ስለዚህ ትወደኛለች ማለት ነው፣ እሷም ታፈቅረኛለች፣ እንደጠፋው ካወቀች ታፈቅረኛለች ማለት ነው በማለት እንግዲህ እሱም እያሰበ ይገኛል። ሆኖም እንግዲህ እሷ ምንም አይነት ፍቅር ለሱ የላትም። ሆኖም እኔ የምወደው የራሴ ሰው አለኝ በማለትም ትመልስለታለች። ሆኖም እንግዲህ የራስሽም ሰው ቢኖርሽ አሁን ላይ እኔ አፈቅርሻለሁ በማለትም እንግዲህ ምላሹን ይሰጣታል። እሷም ያንን በማድረጓም አሁን ምን እያልክ ነው ያለኸው ብላ ስትልም እንደሚያፈቅራትና ከዚህ ብን ብለን እንጥፋ፣ ብን ብለን ጠፍተን አብረን መኖር እንችላለን፣ ጥሩ ጥንዶችም ይወጣናል፣ ምን ይመስልሻል በማለትም ሲጠይቃት አሁን እንደዚህ አይነት ነገር እንዳትል እኔ አላፈቅርም፣ ምን እያልክ ነው ያለው ብላ ስትለውም እሺ የምነግርሽ ነገር አለኝ፣ እጅግ ጥብቅ ነገር ለአንቺ የሚጠቅምሽ ብሎ ሲላትም እኔ ምንም ነገር ካንተ መስማት አልፈልግም፣ ዞር በልልኝ በማለትም ታባርረዋለች። እሱም እንግዲህ እንዴት ነው እንደዚህ የምትይኝም በማለት እሷ ስታባርረውም በፍጹም ከእሷ ጋር ሊሄድ አልቻለም። ሆኖም እንግዲህ እሷ ጥሏ ስትሄድ በቃ ለእኔ ምንም አይነት ቦታ የላትም ወይ እያለ እያሰላሰለ ይገኛል። ሆኖም ወይዘሮ አቶ ባይሉም
በፍጹም እኔ እንደዚህማ አልተውም፣ ህይወቴን እንዳመነቃቀረ አሁን ዶክተሩ ውጤቱን ካመጣ ችግር ይፈጠራል። ስለዚህ ሁሉንም ነገር እንዴት አድርጌ ነው የማስተካክለው? በማለትም እንግዲህ እንዴትስ ወዴት ባደርግ ነው የሚስተካከለው? በማለት ይጠይቀዋል። እሱም እንግዲህ ያንን በሚጠይቀውም ሰዓት ለምንድን ነው ይህንን ነገር ማድረግ ያቃተኝ? ስለዚህ እኔ አሁን ሳሚን እስከ መጨረሻው ድረስ ማስወገድ አለብኝ። በራሱ እጅ ነው እዚህ ነገር ውስጥ የገባው በማለትም እንግዲህ ይናገራል ማለት ነው። ያንንም እንግዲህ በሚናገርም ሰዓት እንዴት ይሄ ነገር ሊከሰት ይችላል በማለትም ይናገራል። ከዛን እንግዲህ እሱም ለሰለሞንም ደውሉለት ነበረ። ሰለሞንም እንግዲህ ስልኩን አላነሳለትም። እሱም ብሌንን ለማግኘት ስለነበረ ህይወቴን አደጋ ላይ ጥዬ ነው የመጣሁት፣ የሆነ ነገር ልንገርሽ ይጠቅምሻል ብሎ ቢላትም በፍጹም አይጠቅመኝም፣ አልፈልገም በማለት እንግዲህ ረግጣው ሄዷለች ማለት ነው። እንግዲህ ያንን ረግጣው በመሄዷም እሷም ምንም አይነት ነገር ሊከሰትም ቢችል ምንም ቢፈጠርም እኔ ካንተ ጋር አልሆንም ብለዋለች። እንግዲህ ሳሚም እንደዛ እየሄደ እያለ ይቀጠቅጡታል። ቀጥቅጠውትም ካሉ በኋላ እንግዲህ እንደገደሉት ለአቶ ባይሉ ይደውልለታል። አቶ ባይሉም ሲደውልለት ፀሐይ እሱ ጋር እየሄደች ነበረ። ግደለው ጨርሰው ብሎ ሲናገር ተሰማና በኋላማ ይሄ ለኔም አይወርድልኝም፣ ይሄ ነገር ለኔም የማይቀር ነገር ነው ብላ እጅግ ደንግጧም ትገኛለች። ሆኖም ፀሐይን ምንድነው መቼን የመጣሽው? ቆየሽ ወይ እዚህ ጋር ከመጣሽ ብሎ ሲጠይቃት አይ አሁን በቅርብ ነው የመጣሁት በማለትም ምላሿን ትሰጠዋለች። እሷም እንግዲህ እንደዛ አይነት መልስ ከመለሰችለትም በኋላ አይ እንደዛ ከሆነ ጥሩ ነው በማለትም ይላታል። ምንድነው የምታውቂውን እያንዳንዱን ነገር ንገሪኝ በማለትም ይሄንንስ ነገር መቼ ነው ያወቅሽው በማለት ይጠይቃታል። እሷም ይሄንን ነገር ያወቅኩት ቆይቻለሁ፣ ይሄንን ነገር ካወቅኩኝ አሁን ነው። ቆይተሻል ወይስ አሁን ብሎ ሲላትም አረ አሁን ነው በማለት ምላሿን ትሰጠዋለች። እሱም እንግዲህ እንደዛ አይነት ነገር ካላትም በኋላ በይ አሁን እያንዳንዱን ፋይሉን ሰብስበሽ ታመጭልኛለሽ። ይሄ ማለት የኔ ህይወትና እስትንፋሽ ነው እሷ ጋር ያለው ፋይሉንስ እስካሁን ድረስ ለምን አልተጠቀመችበትም? እንዴት ዝም አለች? ብሎ ሲል እሷ ምንም አይነት ነገር ካንተ ጋር አትፈልግም፣ በዝምታ መጨረስ ትፈልጋለች ብላ ትለዋለች። እሱም በዚህ አይነት መልኩ ካላትም በኋላ አይ እንደዛ ከሆነ አሁን እያንዳንዱን ፋይሎች ሰብስበሽ እንድታመጭልኝ ነው የምፈልገው በማለትም ይነግራታል። እሷም እንግዲህ እንደዛ ካለችው በኋላ ምንም አይነት ፋይል የለም በማለትም ትናገረዋለች። እሷም በዚህ አይነት መልኩ ከመለሰችለትም በኋላ እንግዲህ በዚህ አይነት መልኩ ሳሚንም እንግዲህ እንደገደለው ታውቋል። ሆኖም እንግዲህ ሄዷም ይቅርታ ጠይቋለች ማለት ነው። ወይዘሮ ገነትን በድሮ ባሳለፍ ነው ይቅርታ አድርጌልኝ በማለት እንግዲህ ክፉን ነገር አስቤ አይደለም እኔ አብረን ባሳለፍ ነው ብላ ዋሽቷ እንግዲህ ይቅርታ ጠይቋለች ማለት ነው። እንግዲህ በዚህ አይነት መልኩ እሷም ይቅርታዋን ተቀብላ ትገኛለች። እንግዲህ ይቅርታዋ ብለዋል ማለት ነው። ሆኖም እሷ ልክ እንደወጣች ሻንጣ እየፈተሸች ነበረ ፋይሉን ለማግኘት። እንግዲህ አሁንም አሳልፏ ልትሰጣት ነው እንደዚህ አይነት ነገር እያደረገች ያለችው ማለት ነው። እጅግ በጣም ነው የሚገርመው። እንግዲህ ፀሐይ ሁሉንም ነገር እያየች እንግዲህ አሳልፏ እየሰጠቻት ትገኛለች። ሆኖም እንግዲህ ወይዘሮ ገነትም ሙሉ ለሙሉ ነው ያመነቻት ምንም ነገር እንዳታረግና ባይሉም ደግሞ አስገድዶ እንደነገራት ነው ነገረቻት ነበረ። ሆኖም እንግዲህ ይሄንን ይመስላል የዛሬው። እንግዲህ ሰላም
እናቷ እንደሆነች ለማወቅ እንግዲህ ብሌንም እንደምንም ዛሬ የሆነ ነገር አጠጥተሃት እናቴ ማን እንደሆነች አስወጣጣልኝ ብለው ነበረ። ዳጊም እንግዲህ መጠጥ እያጠጣት እየጠየቃት ነበረ። የማትነግሪኝ ከሆነ ሁሉንም ነገር የማታሳውቂኝ ከሆነ ዛሬ የመጨረሻችን ነው እያላት ነው ቃልዬ። እሷም እንግዲህ በስካር ውስጥ ሆና ያለውን ነገር ልትናገር እያለች ነው ማለት ነው። እንዴት ይሄ ነገር ይካሄዳል እያለች እንግዲህ ሁሉንም ነገር ልትነግረው ሆኖም ለእንትና ለቃል ለብሌን አትንገራት፣ እኔ ሁሉንም ነገር እነግርሃለሁ እያለች እንግዲህ ልብ ትርታውን ትርትር እያደረገች እያለ ክፍሉ በዚህ አይነት ተጠናቋል ማለት ነው። ሆኖም እንግዲህ ሁሉም ነገር እየወጣ ነው ማለት ነው። እንግዲህ ቃልም ስለ ባይሉ አንዳንድ ነገር ልትነግራት እያሰበች ነው እንግዲህ ሰላምም አሁን ላይ ሁሉንም ነገር እየተቀየረች እየገመገመች ነው። ምን ማለት ፈልገሽ ነው እያለቻት ነው። ሆኖም እንግዲህ ቀጣይ ላይ እጅግ የሚያጓጓ ነገሮች ይወጣሉ። እንግዲህ ሳሚም አይሞትም ብለን ተስፋ እናደርጋለን። እሱ አስገድየዋለሁ ቢልም እኔ የሞተ አይመስለኝም ማለት ነው። እንግዲህ ቀጣዩን ክፍል በጉጉት ነው የምንጠብቀው። ለዛሬው እንግዲህ ያዘጋጀውላችሁ ይህንን ይመስላል። አስተያየታችሁን ኮሜንት ላይ አስቀምጡ። እንግዲህ እዚህ ጋር ለድምፅ ቅይጡ በጣም ይቅርታ እየጠየቅኩኝ ለዛሬ ይህንን ይመስላል ማለት ነው። ብሌን እንግዲህ እናቷን ብታውቃት በጣም ደስ ነው የሚለው። እንግዲህ ለዚህ ሁሉ ጊዜ አብራ ተቀምጣ ሳታውቃት አሁን ብታውቃት የሚሰማቸውን ስሜት ገምቱት። እንግዲህ ኮሜንት ላይ ሰላምም እንግዲህ ይሄንን ነገር ባወቀ ሰዓት የሚሰማ ስሜት ምን እንደሆነ መገመት አያቅታችሁም። እንግዲህ እሷ እንደውም ሰላም ራሱ እኮ ብሌን ልጇ እንደሆነች ነው የሚሰማት። ቃል እንደውም አጭበርባሪ እንደሆንሽ ነው የሚሰማኝ እንጂ ልጅና እናት እንደሆነ አይሰማኝም ብላታለች። እንግዲህ በጉጉት እንጠብቃለን ማለት ነው ቀጣዩን ክፍል። እስከዛው እንግዲህ ቸር ሰንብቱ እላችኋለሁ። ባይ ባይ።